ሰላም ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች ኤስማን ነው እንዳትሉኝ እንግዲህ ወይ ዘፈኑን አላደረገበትም ወይ ቦታውን አላሳየንም። አብርሽ እንግዲህ የት ቦታ እንደሄደ አናቅምና አብርሽ ነው። ለማንኛውም ሩቲን ትላንትና እያለቀሰች ነበረ ባሌ ትቶኝ ሄደዋል ብላ ምናምን ብላና እውነት ለመናገር ይደብራል። ትቶ ሲሄድ እንግዲህ ሄዷል። ትላንትና የሄደበት ቦታ ይመስለኛል አሁን እየቀረሰ ያለበት ማለት ነው። እና ማንድራ ምናምንም ያለበት እኔ ግን ልጁ የት ነው ሄደ? እንትን ነው እንደ ሄደ ሱዲ ሄደ እንዴ? እናንተ የት ነው ሄደ አብርሽ? አብርሽ የት ሄደ እንዴ? ንገሩኝ፣ ምንድነው ነገሩ? እኔ ምን እንደገመትኩት ታውቃላችሁ ቤተሰቦች? ከምሬ ነው ምን እንደገመትኩት። ለሩቲ ሌላ ቦታ ላይ ቤት ገዝቶ ሰፕራይዝ ላደርጋት ከአዲስ አበባ ሊወጡ ወይ ትንሽ ወጣ ያለ ቦታ ላይ በቃ ቤት ሊገዙ እና እዛ ሊኖሩ ይመስለኛል። እኛ 15 ቀን ሙሉ ለእኔና ለእሷም ስለሆነ ነው የሚሄደው ብለዋል። እና ይሄን ይመስለኛል የሆነ ነገር አለ፣ በቃ የሆነ ነገር ትልቅዬ ነገር ወይ ደግሞ እንግዲህ ካምፓኒ ነገር እዛ ጋር የሆነ ነገር ከፍቶ ሊመጣ ይመስለኛል። አብርሽ ይሳካልበት፣ ቀጥልበት። ደግሞ አንዲቷ ደግሞ ያበደችው አለችው እናንተ እኔ ሴቶች ማለት ነው ወንድ ሀብታም ስትሆኑ ኝኝኝኝ ብላችሁ ማለት ነው ቅጥቅጥ ስሩ የምትለወጡ ምንድን ናቸው እናንተ ማለት ነው? እራሳችሁን አችሉም እንዴ? ወንዶቹም ደግሞ የሆነ በቃ ሴት ከወደቀች በስታነሳ የሆነ በቃ ስትነሳ የሆነ በቃ የተሻለ ተችላ ስትገኝ አቤት እንዴት እንደሚያደርጋችሁ አቤት። ካላዛ ሰው ማንም ሰው አይታያችሁ። ጥላችሁ ያለፋችሁ ሰው ተነስቶ ስትገኙ አቤት አቤት ያን ሰው ለመውሰድ ተማን በቃ አለ አይደለ አፋቸውን ማር ተቀብታችሁ በቃ መታችሁ ያን ሰው የራሳቸውን ለማድረግ አቤት ጥረታችሁ። መጀመሪያ እንደዚህ ብትጣሩ ማለት ነው ያ ሰው ራሱ ከናንተ አይርቅም። አይገርማችሁ? እና የወደቀ ጥላችሁ ሄዳችሁ የወደቀ ሰው ሲነሳ ደግሞ መታችሁ የምትለቃቀሰው ደህና ናቸው። ጭንቅላታቸው ምናምን ይሰራል። ጥፉ ከዚህ ያጥፋችሁና እና እንግዲህ የአብርሽን ፎቶ የድሮ እንግዲህ ወይ ድራማም ሊሰሩ ይችላሉ። ማንኛውም ሰው እኮ ልስናናበት የሚችለው ገና የስንት ዓመት ሙሉ ቁጭ ተጎልታ መጣ። እኔ የፍቅረኛዬ ነው ምን ነው። ሩታ ካረገሰች እነሱ ተጋቡ፣ ልጅ ሊወልዱ ነው። ጭራሽ ልጅ ሊኖራችሁ ነው። እንዲሁም ትገላገላላችሁ ከዚህ በኋላ። ፍቺኝ ባክሽን የልጅ አባት ነኝ እያለሽ ማለት ነው። ልጁን እያሳየሽ እንግዲህ ፀጉርሽን እየነጨሽ በአንዳንድሽ ማለት ነው ሴቶችሽን ትመለሻታለሽ። ሩቲም ደግሞ ወንዶች የምትፈልጉ ስትመጡ ኧረ እኔ ባለ ልጅ ነኝ ይሄው ባለቤቴ ስትሉ እና እንግዲህ ትመለሳላችሁ ወደ ቤታችሁ ማለት ነው። እና አብርሽ እንግዲህ እያስናናን ነው፣ እንዲሁ ደግሞ እያሳየን ነው። እንግዲህ የት ቦታ እንደሆነ ከፍቶ ይኸው ቤቱን እየጎበኘን ነው፣ ሰፈሩ ምናምንና እኔ የጠረጠርኩትማ ይሄ ቦታማ ለሩቲ ገዝቶለት ነው። ይሄ ቦታማ እኔ እንጃ መናፈሻ ቦታ ምናምን ይመስልኛል። እኔ እንጃ አላቅም። ብቻ እኔ እኮ ይህንን አላባይቼ ነው የሆነ ቦታማ ሄዷል አብርሽ። ኢትዮጵያ ውስጥ አይደለም፣ ኢትዮጵያ ውስጥ ሆኖ በቃ የሆነ ቦታ ሄዷል፣ እውነት ለመናገር ማለት ነው። ምን ይመስላችኋል ቤተሰቦች? እዛ ነው ትላላችሁ? እዛ አይደለም ደግሞ ማለት ነው። የዛሬ ሩቲ ይላለሁ እንግዲህ ሁሌ ማለት ነው። እኔ የሩቲ ነገር ከአፌ አይወጣም መቼም ቢሆን ማለት ነው። እና ምን እንደሆነ ታውቃላችሁ? ማነው ስሟ? ወይኔ ጠፋብኝ፣ ይቅርታ አድርጉልኝ። ሀይሚዬና የሀይሚ የቡሩኬ እናት አቤቱ ስታምሩ ሽብርቅርቅርቅ ድምቅ ብላችሁ ነው የመጣችሁልን። ከምር ስነግራችሁ ማለት ነው። እና ሌላ ሰው ነው የምትመስሉት። ገና ሀባባ ታውቃላችኋል? የመስከረም ሲጠባ ሀባባ እንዴት ነው ፈካ እምሎ ቢጫው እንደዛ ነው የሚመስሉት። ከምር ስነግራችሁ ማለት ነው። በጣም አምሮባቸው ነው የመጡት። እንኳን በሰላም መጣችሁ ዌልካም ብለናል። ዛሬ እንግዲህ ቡታጅራ ናቸው እንደ እነዚህ ልጆች እስካሁን ድረስ ደስ ይላል።
ቤተሰቦቻችንን ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እኔም ደገፍ አድርጉኝ። ተውቱ ውዶቼ አግዙኝ። እኔም የኢታችሁ የስግደተኛ ኢታችን አበርቱኝ። እናንተ ገብቼ ልስራ ተውት። ግን ቤተሰቦቼ እና የምትከታተሉን ደግሞ በጣም አመሰግናለሁ። ወዳችኋለሁ። ኑሩልኝ። አይ ላቭ ዩ። ክፉ አይንካቸው። ከምሬን ነውና ስግደት ላይ ላላችሁም ለሀገራችሁ ያብቃችሁ። ሀገር ውስጥ ያላችሁም ደግሞ እግዚአብሔር ሰላም ጤና ይስጣችሁ።